ነው የተያየ ነው ማለት ነው። ከዛ የሆነ ጊፍት ሰጠሁት ማለት ነው። ጊፍት ስሰጠው የተሰበረ ልብ ስላለ ይህን የተሰበረ ልብ አንሺው ብሎ በውስጥ ጻፈልኝ ማለት ነው። ከዛ ሲጽፍልኝ ማንሳት አልችልም፣ እስከ 7 ቀን ድረስ መነሳት አይቻልም አልኩት ማለት ነው። ከዛ እኔ እልክልሻለሁ ስም የሚቀያየርበት አለ እልክልሻለሁኝ ብሎ ቁጥሩን ላከልኝ ማለት ነው። ከዛ ቁጥሩን ሲልክልኝ ቁጥሩን ቶሎ አልሰጀልኩትም ማለት ነው። ዝም አልኩ አይቼ ማለት ነው። እሺ ብዬ ዝም አልኩኝ። 3 ቀን ነው 4 ቀን ቆይቼ ነው ያኔ ስልኩን የሰጀልኩት ማለት ነው። ከዛ ሰጅዬ ላከልኝ። በእህትነት በወንድምነት ነበረ ስናወራ የነበረው ማለት ነው። ብዙ ነገሮችን ያኔ አውርተናል። ስለዛ ነገር ግን እኔ ማውራቱ ይሄ ጥቅም የለውም ማለት ነው። እና በኋላ ላይ ያኔ ወደ ፍቅር ገባነ ማለት ነው። ያኔ እኔ ወድጄሻለሁ በጣም እንትን ብዬሻለሁኝ እንደዚህ ተረትቻለሁ ምናምን ብሎ እንትን አለ ማለት ነው። እኔም ያኔ ወድቸው ነበረ የወደድኩት ያኔ በመጀመሪያ ሰው ሲታወቅ ያኔ በጣም መልካም ነበረ ማለት ነው። ለእኔ ጥሩ ነገሮችን ጥሩ እንትኖችን አስተምሮኛል ማለት ነው። በዛም ላይ ያኔ አሁንም ቢሆንም ያኔ የማመሰግነው እሱን በአንድ አንድ ነገሮች አመሰግነዋለሁ። ምክንያቱም ጥሩ ነገሮችን አስተምሮኛል። በቃ ብቻ ብዙ ነገሮች አሉ ማለት ነው። ግን በመሀል ያኔ እንደዚህ መሆኑን አላወኩም ነበረ። እንደሚከዳኝ እንደሚለኝ አላወኩም ነበረ። በጣም ብዙ ነገሮች ተፈጥረዋል ማለት ነው። እኔ ስለዛ ነገር ማውራት አሁን ስለማልፈልግ ነው። ከፈለገ እሱ ያውራ ማለት ነው፣ ስለ ግንኙነታችን ነው ምናምን። መጀመሪያ ከሳሽና ተከሳሽ አለ አይደል? ጨርሰሻል? እናቱ ጨርሰሻል? ይኸው ነው በቃ። ገንዘቡ እንዴት እንደሰጠሽ አይደለም ይሄው አይደለም ማለት ነው። እኔ ስለ ግንኙነታችን ማውራት ስለማልፈልግ ነው። እሺ አትና የምትፈልጊውን መርጠሽ ተናገሪ፣ እሱ ይናገረዋል። አንቺ ግን ቀጥይ። እሺ ጨርሰሻል? አልጨረሽም? አሁን የምፈልገው ነገር ቁርጥ ያለ ነገር ማለት ነው። እኔ ወድጄ የላኩለት ገንዘብ አለ በራሴ ፍቃድ ማለት ነው። ያንን ገንዘብ አልጠየቁትም፣ ግን የሆነ ተደዋውለን የሆነ ጊዜ ያኔ የተወሰነ ገንዘብ ልኬለታለሁ አባቡ በክር በሚባለው ማለት ነው። ያንን ገንዘብ ወደ 200 ሺህ ወደ 250 ሺህ ይሆናል። ያኔ እንደ ብድር ያኔ የለኝም እንደዚህ ሁኜ ነው ያኔ አባቴ ታሞ እናቴ ታሞ የሚለውን እኔ እንትን አላልኩም ማለት ነው። ግን እኔ ያበደርኩትን ገንዘብ ያኔ በብድር መልክ ማለት ነው እሱ እንትን ላይለው ላያገናዝበው ይችላል ማለት ነው። በጣም ብዙ ገንዘብ ስለታላከደስ ማለት ነው። እና በብድር መልክ ያኔ እንትን ያልኩትን ገንዘብ እንዲመልስልኝ ብቻ ነው። ይህን ካመነበት ማለት ነው። ካላመነ ደግሞ አላክሽልኝም መረጃ እንጭ ምናምን የሚል ከሆነ እኔ መረጃ መሰብሰብ ምናምን አላቅም ማለት ነው። እኔ ለሰው ልጅ እንደዚህ መረጃ እንትን ማለት አልፈልግም ማለት ነው። አላቅም። እና ስለዚህ ያኔ በብድር መልክ የሰጠሁትን ገንዘብ እንዲሰጠኝ ብቻ ነው የምፈልገው ማለት ነው። እኔ ወድጄ የላኩለትን ገንዘብ አልጠየቅኩትም ማለት ነው። እና ስለ ፎቶ መኮሰት ምናምን ስለዚህ ያኔ ችግር የለብኝም ማለት ነው። ስለ ቤተሰቦችን ተሳደበ እንደዚህ ፎቶ የንዘቀዘቀ ምናምን ይሄ ችግር የለብኝም እኔ ማለት ነው። አልፌዋለሁ ሁሉንም። ግን እኔ አሁን ከዚህ ማወራው ያኔ ገንዘቤን ብቻ ያኔ አምኖ የሚሰጠኝ ገንዘብ ብቻ እንዲሰጠኝ ነው የምፈልገው ማለት ነው። ካመነ ካላመነ ደግሞ እንዲህ እንትን አላልኩም ብድር አልጠየቅኩሽም እንደዚህ ምናምን ወዴሽ ነው ካለ ይምላን ማለት ነው። ከዛ በኋላ ደግሞ ሁለተኛ የምጠይቀው ጥያቄ በእኔም ላይ በቤተሰቦችም ላይ ያኔ አዲጋ ላይ አደርስ ያኔ ምንም ማረጋገጫ የለኝም ማለት ነው። ስለዚህ አልደርስበትም። እኔ ካሁን በኋላ አይድረስብኝ፣ በቲክቶክም ሆነ በምንም ሆነ እንዲደርስብኝም አልፈልግም። የኔ ቁርጥ ያለው ቃል ይሄ ነው ማለት ነው። ሌላ ነገር አልልም። እሺ እንግዲህ ያለውን ከሞላ ጎደል እንግዲህ ለማስረዳት ሞክረሻል። አንተ ደግሞ ከመጀመሪያው ጀምሮ ራስህን እንዴት እንዳወካት እንዴት እንደተደራረጋችሁ ያለውን ነገር ግለጽና ያለብህን ደግሞ እስከ መጨረሻው ድረስ ያለውን ነገር ንገረን። ከመጀመሪያው ምንም የምታስቀረው ነገር የለም። ያልተናገራችሁ ነገር ካለ አንተም ራይት መብት ነው መናገር ትችላለህ። እሷ ይሄን እኔ ከመጀመሪያው ጀምሮ ያለውን መናገር እፈልጋለሁ። በቃ ከመጀመሪያው ጀምሮ ተናገር። የቀረ ነገር ያልተናገረችው ነገር ካለ በመሀል ላይ መናገር ትችላለህ። ምክንያቱም እሷ ይህን አልናገረውም ብላ አልፈዋለች። ችግር የለውም። ምንድን ነው መጀመሪያ ላይ ያው ሰው ቤት ነው የሆነ ፎሎ አደራራጊ ቤት ነው የተዋወቅ ነው። ኦልሬዲ በዚህኛው አካውንቴ ሳይሆን በትንሽ አካውንቴ ነበር የተዋወቅ ነው ማለት ነው። እና እዛች ጋር ስንተዋወቅ ስሟ ላይ የሆነ የተሰበረ ልብ አድርጋ ነበር ማለት ነው። ያ የተሰበረ ልብ ደግሞ በሰዓቱ ቲክቶክ ላይ ከኔ በፊት ማሜ ወለየው የሚባል አንድ ፍቅረኛ ነበራት ማለት ነው። ከኔ በፊት ማለት ነው። እና እሱ ኦልሬዲ አልፈልግሽም ብሎ እሱ ወደ ሌላ ሴት ሄደ ማለት ነው። እንደዛ ሲሄድ
እሷ በፍቅሩ ተሰበርኩኝ ምናምን ብላ ስሟ ላይ የተሰበረ ልብ ምናምን አድርጋ አየዋት። ከዛ እንግዲህ እዛው ፎሎ ቤት ስንደረግ ምን ነው እህቴ በሰላም ነው ወይ ስምሽን እንደዚህ ያደረግሽው? ቢያንስ ከተሰበረ ልብ ወጥተሽ በስርዓቱ ስምሽን እንደዚህ አድርጊው አልኳት። እንደዛ ስላት 7 ቀን እስኪሞላው መጠበቅ አለብኝ ስትለኝ 7 ቀን እስኪሞላው መጠበቅ የለብሽም እዚህ አፕሊኬሽን አለ ልክልሻለሁ ከፈለግሽ መቀየር ትችያለሽ ምናምን ብዬ ኦልሬዲ በየቀኑ ስሟን ይሄ የተሰበረ ልብ ቁስሉን ነው የሚነካው እና ያን ስም ስታየው እንድትቀይረው ብዬ ቁጥሬን ላኩላት በዋትሳፕ እንትኑ አፕሊኬሽኑን ማለት ነው። ከዛ ቀየረች ማለት ነው። ከዛ ተዋወቅን። አልሰልጀርኩትም ቶሎ ቁጥሩን ምናምን ወዲያው በነጋታው ነው የደወለችልኝ። በነጋታው ላይ ኢሞ ላይ ተደዋውለናል ማለት ነው። ተደዋውለን አውርተናል። እያወራን በቃ በወንድምና በእህት ነበር እየቀጠለ የነበረው ማለት ነው። እና እኔ እሷን ስረዳት ማሜ ወለየው የሚባለው ልጅ ፍቅረኛዋ የነበረው ልጅ ማለት ነው ዝም ብሎ ነው የራቀኝ። ዝም ብሎ ርቆኛል። ዝም ብሎ ነው የራቀኝ። ምንም አልነገረኝም። ዝም ብሎ ነው የቦለከኝ ምናምን ነገር ስትለኝ እንዴት ሰው ዝም ብሎ ይቦልካል ምናምን ብዬ በጣም አሳዘናኝ። ከህይወት ታሪኳ በጣም አሳዘናኝ። ሳጽናናት እራሴን በፍቅር ወደኩኝና በፍቅር አብረን መኖር ጀመርን ማለት ነው። በፍቅር አብረን መኖር ስንጀምር እሷ ለፍቅር ጥያቄ ሳቀርብላት በቃ መርሃባ እኔም ጋር ያ ስሜት አለ አለች። እሺ እንግዲያስ ምናምን ነገር ብዬ በቃ አብረን መቀጠል እንችላለን ማለት ነው ብዬ ያ መልካም ባህሪዋ ስለነበረ እኔም ያንን መልካም ባህሪዋን አይቼ ነው ፍቅር ያዘኝ የነበረው ማለት ነው። ሶ አብሬያት እየተጓዝኩኝ በመሀል ችግሮች የተፈጠሩት ከ5 ወር ከምናምን በኋላ ነው። በፍቅር ጊዜ 5 ወር አሳልፈን ከ5 ወር በኋላ ምን አለችኝ? እኔ እንደዚህ አልኳት፣ እንዲህ ሀሳብ አቀረብኩላት። ስላፈቀርኳት በቃ ላገባት ፈለግኩኝና ኒካ ልሰርልሽ አልኳት። አላህ በሚፈቅደው እዚች ጋር ሸሪያ በሚፈቅደው ኒካ ልሰርልሽ፣ እዛውም ሀገር ሆኖ እኮ ይቻላል ምናምን የሚባል ነገር ሰማሁኝና ኒካ ልሰርልሽ አልኳት። ኒካ ላስርላት ሽምግልና ልኬ ኒካ ላስርላት ስፈልግ እሷ ደግሞ ምን አለችኝ? አይ ቆይ ትንሽ ጊዜ እንረጋጋ አለችኝ ማለት ነው። ቆይ ትንሽ ጊዜ እንረጋጋ ምናምን ስትለኝ ለምን ማለቴ በቃ ከተፈቃቀርን አይቀር ኒካ እንሰራውና ወደ ሀላል እንቀይረው አልኳት። ከዛ ይሄንን ካልኳት በኋላ ቆይ አንድ ያላለቀ ጉዳይ አለ፣ የሆነ ያልጨረስኩት ጉዳይ አለ አለችኝ ለእኔ ማለት ነው። ከዛ እሺ ምንድን ነው ጨርሺ ምናምን አልኳት። ከዛ ከ1 ሳምንት ከምናምን በኋላ ደወለችልኝ ማለት ነው። ማለት በየቀኑ እናወራለን ኖርማሊ። ያን ቀን ግን አንድ ይፈልግሃለሁ አወራኝ አለችኝ ማለት ነው። እሺ ምን ላውራሽ አልኳት። ምን እናውራ ስላት ግን ምንም አትቆጣኝም አለችኝ። እኔን ምንም ማለቴ አትተወኝም እኔ እናንተ ከዛ በኋላ ሳንደባበርም ይህንን ነገር ከነገርኩ በኋላ አለች ስትለኝ፣ አረ ችግር የለውም ግን ምን አትፈተሽ ነው? እንደየጥፋቱ ይወስኗል። እኔ ለማኩረፍ እንደየጥፋቱ ይወስኗል አልኳት። አይ ብቻ አላውቅም ግን ቃል ግባልኝ አለችኝ። እንደየሁኔታው ነው የሚወስነው። በቃ የመቆራረፋችን ነገር እንደየሁኔታው ነው የሚወስነው አልኳት። ከዛ ምን አለችኝ? አንድ ያልነገርኩህ ነገር ነበር አለችኝ። እሺ ምንድን ነው ያልነገርሽኝ አልኳት። ስላት እኔ ከአሁን በፊት አግብቼ ነበር አለችኝ ማለት ነው። አግብቼ ነበር፣ ትዳር ነበረኝ አለችኝ። ትዳር ነበረኝ። ከዛ ቤተሰብ ካጋባን በኋላ ከ8 ቀን በኋላ 8 ቀን አብረን ኖርን። ተጋብተን 8 ቀን አብረን ኖርን። ከ8 ቀን በኋላ እኔ አጋጣሚ ከኩዌት ስመለስ ነበረ እሱን ያገባሁት የነበረው። ከዛ ኢትዮጵያ ከገባው በኋላ ደግሞ የዱባይ እንትን ጀምሬ ነበር፣ ፕሮሰስ ጀምሬ ነበር እና ያንን ፕሮሰስ አጋጣሚ ቪዛው መጣልኝና ከ8 ቀን ትዳር በኋላ እኔ ተነስቼ ሄድኩኝ ዱባይ አለች። ዱባይ ከሄድኩኝ በኋላ እሱ በአጋጣሚ ብዙም አልቆየም። ከሆነ ጊዜ በኋላ እሱም እንትን አፈር መደርመስ አደጋ ገጥሞት ሞተ። እሺ እንዴት እስከዛሬ አልነገርሽኝም አልኳት ስላት፣ አይ እነግርሃለሁ እያልኩኝ ነው ያዝኩት። ቢሆንም 5 ወር ከምናምን እኔ በፍቅር እስከወድቅ ድረስ መናገር ነበረብሽ እኮ። ይሄ ነገር እኮ ፐርሰናል የሆነ ነገር ነው፣ መናገር አለብሽ። እሺ ሌላኛው 2 ነገር ነው እነግርሃለሁ ያልሽኝ ነበር። ሌላኛው ስላት፣ አሁንም 2ኛ ጊዜ ዱባይ ሄጄ አመት ከምናምን እንደሰራው አሁንም
ቤተሰቦቼ ኒካ ማሰር አለብሽ አሉኝ። ኒካ ማሰር ስላለብሽ ስላሉኝና የሰፈር ልጅ ኒካ አሰሩልኝ። ከሰፈር ልጅ ጋር ኒካ አሰሩልኝና እሱ ኦልሬዲ ገበሬ ነው፣ የሀገሯ ልጅ ነው እና ቤተሰቦቹ በሰጡት መሬት እሱ በመሬቱ እሷ ደግሞ በገንዘቧ 1 ሚሊዮን ብር ልኬለት ቤት ሰራን አለችኝ። 1 ሚሊዮን ብር ልኬለት የአመት ደሞዝ የ2 አመት ደሞዝ አላውቅም እና ብር ልኬለት ቤት ሰራን፣ ገነባን። የቤት እቃ ማሟላለን፣ ልንጋባ ኒካ አለን። በቃ ኦልሬዲ እስክመጣ ነው እየጠበቀኛለሁ አለች። እሺ ከዛ ሳልኳት ይሄንን ነገር እንዴት ለኔ ያልነገርሽኝም አልኳት። ማለቴ እኔ አፍቅሬያታለሁ። ይሄን ነገር እሷ ይሄንን ነገር ለኔ ልንገርህ ከማለቷ በፊት ሌሎች ሰዎች ለኔ እንደዛ አንተ አግብታ ባሏ የሞተባት ሴት እንደዚሁም ደግሞ ኒካ አስራ ኒካ ያወረደች ሴት እንዴት ነው 2 ትዳርን በአንድ ጊዜ ያገባችን ሴት እንዴት ነው የመረጥከው ምናምን ስባል እኔ ምንድነው በሰዓቱ የተረዳሁት እኔ ይሄ የጠላት ወሬ ነው፣ እኔ እና እሷን ሊያለያዩን ያደረጉት ወሬ ነው ብዬ ልቀበላቸው አልቻልኩም ነበር ማለት ነው። ከዛ ከአንደበቷ መጣ ይሄ ነገር ማለት ነው። እንግዲያውስ እውነታውን እወቀው ብላ ይሄንን ነገር አለችኝ ማለት ነው። ስትለኝ ኒካ እያላት ነው ከኔ ጋር በፍቅር የጀመረችው። አላህ ምስክሬ ነው። ኒካ እያላት ነው ከኔ ጋር ፍቅር የጀመረችው። ሴት ልጅ ኒካ ሳታወርድ ደግሞ አፈታሪክ ነው ይሄ ነገር ማለት ነው። ዝም ብሎ አፈታሪክ ነው። የሴት ልጅ ገመና ነው አብሮ ይኸውልህ። መሀመድ ዝም በል መሀመድ፣ የለህም አንተ እዚህ ውስጥ ለምንድን ነው ጣልቃ የምትገባው? እሷ ተናገረች። እኔ መሀመድ አላውቅህም። ጀመር መሀመድን እኔ አላውቅም። አንዴ ሰዓት አይደለም። ይኸውልሽ ቆይ በኋላ ማረሚያ ወላሂ ማለት ነው። እሺ በኋላ ላይ ይምላታል። በዚህ እኔ ወዲያውኑ ነው ማረሚያ። ይኸውልሽ ውሸት ነው ብለሽ ትናገሪያለሽ። ሰጥሻት ማለት ነው። ውሸቱን ትናገሪያለሽ። ችግር የለም። ይኸውልሽ ይናገር። ማሜ ዝም በሉ። ማሜ ለምን ትረብሻለህ? ፕሊዝ እባክህ። ካለብኝ ታወሪያለሽ። በቃ ቀጥል አንተ ማሜ። ይኸውልሽ ለሩቅያ ውሸት ከሆነ ውሸቱን ታስተካክል። ይሄ ውሸት ነው ትያለሽ። በቃ ችግር የለም። እድሉ ይሰጥሻል አሁን። ከዛ እንግዲህ ኒካ ተሳስረን ከሀገሬ ልጅ ጋር ቤት ሰርተን በቃ ለመኖር እኔን እየጠበቀኝ ነው። ከዛ እንድትመጣ እሱ የሚፈልገው እሷ እንድትመጣ። ከዛ ኦልሬዲ ግን በመሀል ፍቅራችን ቀዘቀዘ። ከዛ በኋላ እኔ እፈታሻለሁ አለኝ አለች። እፈታሻለሁ ብሎኝ የእሱን ፍቺ እየጠበቅኩኝ ነው አለች። ከኔ ጋር ለመጋባት የእሱን ፍቺ እየጠበቅኩ ነው አለች ስትለኝ እንዴት ይህን ነገር እንዴት እስከዛሬ አልነገርሽኝም? ማለት መንገር እኮ ነበረብሽ። ምክንያቱም እኔ በፍቅር አስቤሽ ትዳርን አስቤያለሁ። ከአንቺ ጋር ለመውለድ ጥሩ ልጆች ወልጄ አብሬ መኖር ፈልጌያለሁ። እንደዚህ አይነት ዓላማ ሲኖረኝ መጀመሪያ ግን እወቀው ብለሽ ገና 1 ወር ሳይሞላው ፍቅራችን እወቀው ይሄ ነበረ፣ ይሄ ምክንያት አለ እና ከእንደዚህ አይነት ጉለቴ ጋር ትወደኛለህ ወይስ አትወደኝም? የመጀመሪያው ነበር ጥያቄ መሆን ያለበት። ሳትነግረኝ እንግዲህ አለች። ከ4 ወር ከ5 ወር በኋላ ነው የነገረችኝ ይሄንን ነገር ማለት ነው። በኋላ ላይ አንድ ቀን ደግሞ ድጋሚ አንድ የፈልገኝ ነው አስቸኳይ ምናምን ብላ ኢሞ ላይ ደወለችኝ። እሺ አልኳት። አወራችኝ ማለት ነው በኢሞ ማለት ነው። ምንድን ነው ስላት ሰውየው ሽምግልና ልኮ ኒካ ሊያወርድልኝ ነው አለችኝና ከዛ ሽምግልና ልኮ እሱ ደግሞ ምን አለ ረጃአቱ ማለት እችላለሁ በ3 ፈትቻለሁ እስካላልኩኝ ድረስ ረጃአቱ ማለት እችላለሁ ብሎ እየተከራከረ ነው አለች። በራሷ አንደበት ማለት ነው። 2 ስልክ ነው ያላት በኢሞ፣ አንዱን ከቤተሰብ ጋር አንዱን ከኔ ጋር እያወራችበት ረጃአቱ ማለት እችላለሁ ኒካውን እንመልሰው ብሎ ድጋሚ ሽምግልና ቄስም ኡስታዝም በሀገራቸው ባህል መሰረት ቄስም ኡስታዝም ልኮ ድጋሚ እንጋባ እያለ ነው። ምን ትላለህ ስትለኝ ይህ ሰውዬ ያፈቅርሻል መሰለኝ። ኦልሬዲ ቤት ሰርታችኋል አይደለ? የቤት እቃ ሟልታችኋል። በቃ የሚያፈቅርሽ ከሆነ አንቺም ለሱ ፍቅር ካለሽ ፍቅር ማለት ለሚወዱት ሰው ሲሉ መኖር ነው። ይሄን ያህል ከኔ ባሰ ትልቅ ርቀትን ተጉዛችኋል። ወደሱ መመለስ የምትችይበት መንገድ ካለ ብትመለሺ ምን ችግር የለም፣ ለፍቅር የተከፈለ መስዋዕትነት ነው ብዬ አስበዋለሁ አልኳት። እንደዛ ስላት ምን አለችኝ እሷ? አይ እንደዚህ ብለህ እንዳታስብ እንጂ አንተ ያማሃል እንዴ አለችኝ። ከዛ እንደዛ አለችኝና
የምትነግረኝን ነው ማምናት፣ የምላትን ነው ልታምነኝ የምትችለው ማለት ነው። ስለዚህ ይሄንን ነገር ስትለኝ ይሄ ነገር ከራሴ አይምሮ ጋር ምንድን ነው እኔ ሹራ ማድረግ አለብኝ። እዚህ ጋር በሚዲያ እዛ ሆና እሷ እኔ እዚህ ሆኜ ኒካ ልሰርላት ከምል እዚህ ስትመጣ ኒካ ባስርላት ይሻላል። ለቤተሰብም በደንብ ተናግሬ አስረድቼ ምን ብዬ አልኩኝ አሰብኩኝ ማለት ነው። ከዛ እንግዲህ እና እሺ ምን አደረግ ስላት በሳምንት ደግሞ ያንን ገንዘብ ተቀበልኩኝና ቤተሰቦቼ ሲስተር ያን ገንዘብ ተቀብላ መሬት አለኝ ከሱ በፊት እኔ መሬት ገዝቼ ነበርና መሬቴ ላይ ቤት እንድሰራበት አስቤያለሁ። ምን ትላለህ ስትለኝ ጥሩ ሀሳብ ነው፣ ቤት ስሪበት፣ ደስ ይለኛል፣ ንብረት ያዥበት አልኳት። ገንዘብሽን በጊፍት ከምትጨርሽው እንደዚህ ንብረት ነገር ስትይዥበት አሪፍ ነው። ከዛ ቤት ጀመረችበት። እንግዲህ ይሄ ገንዘብ አይበቃኝም ብላም ከዛ በኋላ እንግዲህ እቁብ ጀምራ ያን 1000 ድርሃም እቁብ ጀምራ በእቁብ ያንን የመጀመሪያ የተቀበለችውን ብርም ወደ ቤተሰብ ልካ ጀመረች ማለት ነው፣ ቤቱን ማለት ነው። ከዛ ወረዲ ለእኔ ነገረችኝ ኒካ እንዳወረደች ነው። ፋይናሊ ሳሳጠረላችሁ እናንተ በዚህ ጋር በታሪያ ያክብራችሁ ያለ ማስማማት ስትሉ ነው የተቀመጣችሁት እና ሰዓቱን ሳሳጠረላችሁ ማለት ነው። መጨረሻ ላይ እሺ ይሁን እስቲ ምንም አይነት የስጋ ግንኙነት አላደረጋችሁ አልተደረገም ስላለችኝ ማለት ነው ችግር የለም ብያት፣ እሺ ችግር የለም ይሁን ግን ስትመጪ ነው ኒካ የምናስረው አልኳት። ኦንላይን ከዛ ወደዚህ አላስርም እኔ ኒካ፣ እዚህ ስትመጪ አዲስ አበባ ከ8 ወር በኋላ እመጣለሁ አለች። ስትመጪ ኒካውን አስረድሻለሁ አልኳት። ቤተሰብም ማስፈቀጄ አንቺንም በአካልና በፎቶ ሳይሽ ልክ ላይሆን ስለሚችል አንቺም እኔም በአካልና በፎቶ ስተኛ አንድ ላይሆን ስለሚችል ተገናኝተን ተመካክረን ሹራ አድርገን ኒካ እናስረዳለን። በቃ መርሃባ ባይዋጥላትም ቢሆን መርሃባ አለች ለኔ። ከዛ መርሃባ ካለችኝ በኋላ በሰላም አብረን በፍቅር ብዙ ጉዞ ከተኬደ በኋላ ማለት ነው የሆነ ሰዓት ላይ አሁን ይሄን የምልህ የዛሬ 7 ወር 8 ወር አካባቢ ላይ ምን ትለኛለች? አሚር በእናትህ ጨንቆኛል ና አናግረኝ አለች። ፈልጌህ ነው አለችኝ በቀን ማለት ነው። ከዛ እሺ ምንድን ነው ምናምን አንተ በቃ እኔ በተቸገርኩበት ሰዓት አትገኝም ማለት አገኛለሁ አረ ምናምን ነገር ብዬ ታገኘውላት ደወለችልኝ። አቤት ስላት ይኸውልህ አለችኝ የድሮ ያ ኒካ ያወረደልኝ ባሌ 120 ሺህ ብር የከፈለው ባሌ የእሱ እህት እኔ ጋር ደውላ ወንድሜ ድንበር ላይ ሳውዲ ድንበር ላይ በባህር ሄዶ ሳውዲ ድንበር ላይ ሊቀጠቀጥ ነው፣ የእሱ ህይወት አንድ ነገር ይሁንና ከአንቺ አናት አልወርድም ብላ አስፈራራችኝ አለች። ለኔ ስትለኝ እንዴ የእሱ እህት አንቺ ጋር ምን ብላ ነው የምትደውለው? ኒካ ወርዶልሻል አይደል? ጨርሳችኋል። ምን ብሎ ነው እሱስ የእሱ የምትደውልልሽ አልኳት። እኔ እንጃ አላውቅም፣ ብቻ እኔና እሱ እንደምንፈቃቀር ስለምታውቂ ይሆናል ምናምን አለች። እሺ አልኳት። እንዴት እንደዚህ ይሆናል ምናምን ብዬ በጣም ስሜታዊ ሆንኩኝ፣ ተናደድኩኝ በዛ ሰዓት ማለት ነው። ከዛ ስሜቴንም ለመቆጣጠር ሞከርኩ። ከዛ እና ታዲያ ምንድን ነው ታዲያ ምን አድርጊ ነው የምትልሽ ለአንቺ ስላት 13,000 ሪያል ተጠይቋል ድንበር ላይ ካልሆነ ይገሉታል አለችኝ። ስትለኝ እንግዲህ እሷ በዛ ሰዓት ቤት እየሰራች ነው፣ እንደዚህ እየሰራች መሆኑን ነው የማውቀው። ኦኬ እሺ ማንም ሰው በባህርም አይደለም ለማያውቁት ሰው ሊያዝን ይችላል፣ ግን ማዘን እሺ፣ ግን በዚህ ደረጃ እንዴት እሷ አንቺ ጋር ልትደውልልኝ ምናምን አልኳት። ከዛ ለአንድ ሳምንት እኔ ዝም አልኳት። በሰዓቱ ፋዘርም ታሞ ስለነበረ ማለት ነው። በዛ ሰዓት ይሄ ካንሰር ታሞ የሚለውን ነገር ተውትና የአንጀት መታጠፍ ነበር ፋዘር የታመመው። በዛ ሰዓት እኔ በፋዘር ሀጃ ላይ ነበርኩኝ ማለት ነው። ስለዚህ አሁን ቆይ ይቅርታ አድርጊልኝና ማውራት ስለማልችል ትንሽ ቀን ዝም በይኝ አልኳት። አንድም የእሷን እድል ስለተጨመረብኝ ማለት ነው። ዝም አለችኝ። አንድ ሳምንት ዝም አለችኝ። በቃ ዝም አለችኝና ግን ደግሞ ዝም ስላት እንደዛው ዝም እየተባባልን አንድ ሳምንት ስንቀጥል እኔ ፍቅሩን በቃ የተውኩት ነገር ነው የመሰላት እሷ እና የመጨረሻው እኔ እና እሷ ተቦላልከን ያቆምንበት ጊዜ ማለት ነው መች ነው በቃ ምን አለችኝ ለእኔ መጣ
ሙኒት ቤት ስለገባው ነው አይደለ? ምንድን ነው ሰው እንዴት ነው የሚያሽቃብጠው አልኩኝ እኔ ስቶሪ ላይ ማለት ነው፣ ቲክቶክ ላይ ማለት ሰው ግን እንዴት ነው የሚያሽቃብጠው ያልኩት። እዚች ጋር አንድ ጓደኛዋ አለች፣ ሀዲ የምትባል ጓደኛ አለቻት። ያቺ ጓደኛዋ ስሟ ላይ ሜንሽን አድርጋኝ ነበር እኔን ማለት ነው። ማለት በቃ በጣም የምንከባበር እህትና ወንድሞች ነው እዛ ጋር ቲክታክ ላይ ማለት ነው። ስሟ ላይ እኔን ሜንሽን አድርጋኝ ነበር። ቤቷም ስሄድ ጥሩ ሰላምታ ጥሩ ፍቅር ነበረ እዛች ጋር። እኔ በቃ የሆነ ሰዓት ላይ ሆስፒታል ሞኜ ምንም ሞኜ ቤታቸው ስሄድ ሰላም አለይኩም ስል በስርዓቱ አለይኩም ሰላም ሰላምታ ይመለስልኝ ነበር። እና ያን ቀን አጋጣሚ ቤቷ ስሄድ ሀዲ የምትባለው ጊፍት እየሰጠች ነው በቤቷ ፖስት ነች። እንግዲህ ሜምበሪን አድሼ ሰላም አለይኩም ስል ጸጥ ተባልኩኝ ማለት ነው። ከስሟ ላይ ሜንሽን ጠፍቷል። ኖርማል ነገር ነው ይሄ። ግን ኦልሬዲ እኔ ሰው ግን እንዴት ነው የሚያሽቃብጠው ስል ብዬ ጻፍኩት ለዚች ልጅ ለሀዲ ለምትባለው አለች። ኦልሬዲ እሷ ትመጣና ሪያክት ታደርገውና እኔ ጋር ይሄንን ስቶሪ ያደረግከው ለእኔ ነው አለች ስትለኝ፣ እንዴ ኧረ ምን ሆነሽ ነው አንቺ? ለአንቺ አይደለም ወላሂ ለሌላ ሰው ነው አልኳት ስላት፣ አይ ለእኔ ነው ምናምን ለእኔ ነው ምናምን ብላ እርግጠኛ ሆነችና ስላት፣ አንቺ ለአንቺ አይደለም በቃ አልኩሽ እኔ በሌላ ነገር ቴንሽኖኛል ረፊ ምናምን አልኳት ስላት፣ ይኸውልህ ትሰማኛለህ ብላ መጣች ማለት ነው። ስላት፣ ይኸውልህ ትሰማኛለህ ሙኒት ቤት ዛሬ ስለገባሁ ነው አይደበረህ? ሙኒት ማለት እቺ ጓደኛዋ ገዝት ላይ ያለችው ነች ማለት ነው። ኦልሬዲ ከሙኒት ጋር አንተዋወቅም፣ የምንተዋወቀው ቲክቶክ ላይ ነው። ፍሬንድ ነን። የእሷ ቤስት ጓደኛዋ ነች። ከኔ ጋር ቤስት ጓደኝነት የለንም። ከኔ ጋር ቤስት ጓደኝነት የለንም ማለት ነው ከሙኒት ጋር። ከዛ የሆነ ሰዓት ላይ በቃ በእኔና በእሷ ሪሌሽን ሙኒት አልወደደችው ስለማትወደው፣ እኔም ደግሞ የእኔና የሩቅያን ሪሌሽን አልገባም፣ ዲስሪስፔክት የምደረግበት ቦታ አልገባም ብዬ አልሄድም ነበር ቤቷ። ምንም አይነት የግል ጸብ የለንም ከሙኒት ጋር ማለት ነው። ከዛ እንግዲህ ሙኒት ጋር ገባውኝ አለች። ከዛ ሙኒት እኔም ቦልካኛለች። ስለ ቦለከችኝ እኔ ቦልኪያት ነበር፣ ተውኩና ፈተዋት። ከፈተዋት በኋላ ሙኒት ቦለከችኝ ራሱ። ከቦለከችኝ በኋላ ሩቅያ ምን አለችኝ? እኔን ከወደዱ ጓደኞቼ እኔን ከወደዱ አንተንም ሊወዱት ይገባል። ስለዚህ አንተ ከተቦለክበት ባሌ ከተቦለከበት ቤት አልገባም ብላ ለእኔ ዝም ብላ ቃል ስትገባልኝ፣ ብትገቢም ችግር የለውም ገስት ላይ ምንም ማለት አይደለም። ኦልሬዲ እስላማዊ ነገር ስለምታዳምጡ ችግር የለውም አልኳት ማለት ነው። አይ አልገባም ምናምን ብላ በራሷ ቃል ገባች። እሺ ይሁንልሽ ምናምን ብዬ አለፍኩኝ። ካለፍኩኝ በኋላ ሙኒት ቤት ስለገባው ነው እንትን ያልከኝ። ይኸውልህ ትሰማኛለህ፣ ድንበር ላይ ሊቀጣጠጡት የነበረውን ያጎቴ ልጅ 13,000 ሪያል ከ7,000 ሪያል የሙኒት እናት ከሳውዲ ልካ ነው እሺ ከድንበር ያስለቀቁት አለች ለኔ ስትለኝ፣ እንደ እኔ የማላውቀው ታሪክ ነው እሷ የምትነግረኝ ለኔ ማለት ነው። ከዛ እንግዲህ መጀመሪያ ባሌ ነው የባሌ እህት ነው ደውላ እንደዚህ ያለችኝ ብላኝ ነበር። ግን ከሳምንት በፊት ደግሞ ምን ብላኛለች? ያጎቷ ልጅ እቤታቸው እዛ ገጠር ማለት ነው ያጎቷ ልጅ የምትለው ያጎቷ ልጅ ማለት ነው ገጠር ላይ ከእህቴ ቤት ቻርጀር ላይ የተሰካ ስልክ አንስቶ ወጣ አለች። ማታውን ስደውልላት እኔ ከስራውዬ ማታ ስደውልላት እንደዛ አለች። ከዛ ምንድን ነው ያደረገው? አረ በጣም አናዶኛል፣ ስልክ ይዞ ወጣ፣ ያጎቴ ልጅ የተሰካ ስልክ ይዞ ወጣ ምናምን ብላ ለእኔ አለች። ከዛ አረ ችግር የለውም ተይው፣ አረ እኔ እንደው ይሄ ልጅ ሲንፈራፈር እኔ እንደው ሲንፈራፈሩላ ባየው መቼም ሰፖርት አላደርገውም ከዚህ በኋላ ስልኩን እንኳን ኢንሻአላህ ወደፊትም ቢሆን ይገዛላታል፣ ግን መቼም ቢሆን ሰፖርት አላደርገውም ምናምን ብላኛለች ማለት ነው። ከዛ እንደዛ ብላኝ አዎ አይ እኔ ደግሞ ምንድነው ቤተሰብን ማስታረቅ ስለሆነ በፈልገው የራሴን ሀሳብ አይታዩ በቃ አማራ ክልል ላይ በአሁኑ ሰዓት ጦርነትን በዛም በዚህ በምናምን ነገር ስላለ እዛ ገንዘብ ለማግኘት ይከብዳቸዋል። ምናልባት ለሆነ ነገር ፈልጎት ይሆን ነው የወሰደው እና በቃ አፉ ባይወጣት ኧረ እኔ መቼ ማቋለው ማለት ስትለኝ አይ አፉ በቃ ምናምን ብዬ ጉዳዩን ዘጋሁትና ወደ ሌላ ሀጃ ገባን ማለት ነው። ከዛ በኋላ ለእኔ የባሌ እህት ደውላ ድንበር ላይ ሊቀጠቅጡት ነው ባሌ ምናምን ነገር ብላኝ የነበረችው ልጅ ማለት ነው። አንድ ሳምንት
ትንሽ ቴንሽን ላይ ነው ያለሁት። አንድ ሳምንት ዝም እንባባል ብዬ ዝም ባልኳት ሰዓት ላይ ግን መጨረሻ ላይ በምንድን ነው ዝም ልልሽ የቻለው ተብላ